ምን አናደደሽ? ቆይ አልገባኝም። ምንድነው ሐሳብሽ? ምን እንዲደረግ ነው የምትፈልጊው? አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። ከዛስ? ከዛማ ከአንተ ሐሳብ ጋር እስማማለሁ። ከዚህ በኋላ ወዳጅ የምትሆኑ ይመስላችኋል? እባክህ ናቲ፣ ፍቅር መስጠት የምትችለው አንተ ነህ። ወጣትነቴን አልጣው። ደህና መሻችሁ። ደህና መሻል። ትሁት እናቴ ደህና ናት? በጣም ደህና ናት። አንዴ ነው ያው እናቴ ብንያዝ እኔን አንተን እናትህን የማይገለን ነው እንዴ የሚመስለው? ቆይ ለምንድን ነው የምትፈሪው? ለምን አልፈራም? አንተ እኮ ለእሱ አደጋ ነህ፣ ሊገለህ ይችላል። ግድ የለሽም። አንዴ ነው ያውሽ ናቲ እባክህ። እሷም እኮ አይነህ ማየት ናፍቃለች። ግን እናትዬ በእናትህ ነገር አይበላሽ። ልጆች አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ደህና አደርሽ? ሰላም። ልጅሽ ማርከን ደህና ናት? ናቲ ትሁትን አልሰማ ብሎ ትዕግስት በማጣቱ ምክንያት ከራሱ አልፎ እሷንም ትልቅ ችግር ውስጥ ከቷታል። ስለ ነገሩ ካወቀችበት ጊዜ አንስቶ እሷን በደንብ የሚያስፈራራበት አንድ ትልቅ የሆነ ክፍተቷን ሲያፈላልግ የነበረው ገዛኸኝም ወደ ትውልድ ሀገሯ ሰላይ ልኮ ቤተሰቦቿን ካስፈለገ በኋላም ትሁት የምትሳሳላት አንድ ትንሽዬ ሕፃን ልጅ እንዳለች ታውቋል። ያንንም ተጠቅሞ ወዴትም ብትሄድ የነሱ ሚስጥር ፈጽሞ እንዳታወጣ በአንድ ልጇ ሕይወት ማስፈራራት ጀምሯል። ከሁሉም ነገር አስቀድሞ ስለ ቤተሰቦቿ ያጣራው ገዛኸኝ ከዚህ በኋላ ትሁትን በእጁ እንዳስገባ ስላወቀ ትኩረቱን እናቱ እንዳልሞተች ወዳወቀው ልጇ አድርጓል። ናቲ የእናቱን በህይወት መኖር አውቆ ለመበቀል በዝምታ እንደተቀመጠ ቆይቶም ቢሆን ገዛኸኝ ያውቋል። ስለ ነገሮች አርቆ ማሰብ ከብዶት የእናቱን አይን ለማየት ሲል ሁሉንም የትሁት እቅዶች ያበላሸው ናቲ በዚህ ጉዳይ ላይ ረጋ ብሎ በማስተዋል የብልህ ሰው ውሳኔ ካልወሰነ በቀር የተንኮል ሴራዎቹን ማያልቁበትን አባቱ ገዛኸኝን ማሸነፍ የሚችል አይመስልም። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ትሁት በዚህ ጉዳይ ብቻ ሳይሆን ናቲን አፍቅራው ማግኘት እንደማትችል ስታቅ በቅናት እየተንገበገበች ባለችው ቤቲ ስቃዩን እያየች ነው ያለችው። ትሁት ቤቱን እያጸዳች ባለችበትም ከኋላ መታ መነጫነጭ የጀመረችው ቤቲ በንዴት እንዲሁም በቁጣ ድምጽ ቆይ ግን አንቺ ከኔ ችግርሽ ምንድነው? ምንስ ነው የምትፈልጊው? ብላ ስትላት ትሁትም ቢቻልማ አንድ ነገር ነበር የምፈልገው፣ እሱም ከዚህ ቤት መውጣት ነው። ከቻልሽ ከዚህ ቤት እንድወጣ አድርገሽ ውለታ ዋይልኝ ብላ ስትላት ቤቲም ሚስጥር ይዘሻል፣ ደግሞስ ቆይ ከዚህ ቤት ምን ጎደለሽ? ብላ ስትላት ትሁትም ምንም አልጎደለኝም፣ ግን እዚህ ቤት ካለው አስጨናቂ ታሪካችሁ በተጨማሪ ያንቺ ጭቅጭቅ ነው የሰለቸኝ። ቤቲ በቃ ተይኝ፣ ስራዬን ልስራበት ብላ ትላታለች። ቤቲም በንዴት ይሄውልሽ ሌላኛው ክፍል ውስጥ አንቺ እንዳይቆለፍብሽ ከፈለግሽ ስርዓትሽን ይዘሽ ኑሪ ብላ ትላታለች። ትሁትም ማስፈራሪያ መሆኑ ነው? ይሄውልሽ ቤቲ አስፈላጊ ከሆነ ለባልሽ ያለውንም ነገር ነግሬው መፍትሄ እንዲሰጠኝ ማድረግ እችላለሁ ብላ ትላታለች። ቤቲም በንዴት እያስፈራራሽኝ ነው? አንቺ ሰሚኛለሽ? አርፈሽ ተቀመጪ፣ አለበለዚያ ማድረገውን አታውቂም ብላ ዝታባት ጥላት ትሄዳለች። ከትንሽ ቆይታ በኋላም ከቤት መውጣት የፈለገችው ቤቲ ትሁትን ለብቻዋ ቤት ውስጥ ጥላት ለመውጣት ስላልፈለገች ወደ ውጪ እንድትወጣ አድርጋት እሷም ትወጣለች። ትሁትም ናቲን ታገኘውና ማውራት ይጀምራል። ናቲም እናቱን ለማየት በጣም እንደጓጓ ይነግራታል። ትሁትም መረጋጋት እንዳለበትና እሱ እንዳወቀ ገዛኸኝ ካወቀ ሁለቱንም ሊያጠፋቸው እንደሚችል ነግራው ታስጠነቅቀዋለች። በዛ መሃልም የናቲ ስልክ ይጠራና ያነሳዋል። ቤቲ ነበረች። ናቲም ሰፈር ውስጥ አንድ ካፌ ከእንግዳ ጋር እንዳለ ይነግራታል። ቤቲም መምጣት ትችል እንደሆነ ተጠይቀውና እሱም መምጣት እንደምትችል ነግሯት ስልኩ ይዘጋል። ትሁትም ባደረገው ነገር ተደናግጣ እንዴ ናቲ ምን ነክቶህ ነው? እኔን እኮ ነው አሁን የምታንገበግበኝ ብላ ስትለው ናቲም ምንም አታመጣም፣ እንደውም እንደዚህ እያደረጉ ማሳረር ነው። ትሁት አሁን እሷን ታያትና ምን ማድረግ እንዳለብን እንነጋገር ብሎ ሲላት ትሁትም ይኸውልህ ናቲ አሁን ላይ የድሮ ዓለሜን ልታገኛት አትችልም። ሰውየው በጣም ጎድቷታል፣ ግን ትንሽ ከታገስክ የተሻለችዋን ዓለሜ ታገኛታለህ ብላ
ትለዋለች። እሱም እሺ ይልና ከኪሷ አንድ ወረቀት አውጥቶ ይህንን ወረቀት ስጭልኝ እሺ ብሎ ይሰጣታል። ትሁትም ወረቀቱን አንስታ በኪሷ እንዳስገባችን ቤቲ ትመጣና እንግዳ ያልከው የት አለ? ምን እያደረግክ ነው ናቲ? ትሁት ከይቅርታ ጋር አንዴ ለብቻው ላውራው ብላ ስትለው ናቲም የትሁትን እጅ ይይዝና በሷ ቀጠሮማ አይቻልም ብሎ ይላታል። ቤቲም በቅናት እየተንገበገበች በቃ በእኔ ቀጠሮ አገኘሃለሁ ብላቸው ጥላቸው ትሄዳለች። በዛን ሰዓት ገዛኸኝ ቢሮ ውስጥ ሆኖ ስልክ እያናገረ ነበር። ቀጥሎም አገኘሃቸው? ምንም ነገር ሳታደርግ ዝም ብለህ ብቻ አጣራ ብሎ ይለውና ስልኩን ዘግቶ ወደ ቤቲ ጋር ይደውላል። ቀጥሎም ቢሮ እንድትመጣ ይነግራትና ስልኩንም ይዘጋውና በደስታ እኔ ገዜ ነኝ ማንም ከኔ መብለጥ አይችል ብሎ ከራሱ ጋር ያወራል። ከትንሽ ቆይታ በኋላም ቤቲ ትመጣለች። ሰላም ልትለው እጇንም ትዘረጋና ናቲ የትሁትን እጅ ሲይዝ ያየችውን አስታውሳ በንዴት ገዜ ብላ በጩኸት ስሙን ትጠራና ጠርታኝ እኮ ነው የመጣሁት ለምንድን ነው የፈለከኝ ብላ ታፈጥበታለች። እሱም እና ምን ያስጮሻል? ደግሞ የፈለኩሽ ስለ ትሁት ቤተሰቦች መረጃ እንዳገኘው ልነግርሽ ነው። ከዚህ በኋላ ምንም እንዳትተነፍስ ማሳመን እንችላለን ብሎ ሲላት ቤቲም በደስታ እውነት የምርህን ነው? በጣም አሪፍ እጄ ላይ ጣላት የታባቷ የዓለም ነገር በጣም እያሳሰበኝ ነበር። ግን ቆይ አንተ እንደባል መንከባከብ እጅ ምናምን መያዝ አትችልም እንዴ ብላ ስትለው ገዛኸኝም እጅሽን ከሚይዝ ገንዘብ ባሲዝሽ ትመርጫለሽ አይደል እንዴ ብሎ ሲላት በንዴት ጥላው ትሄዳለች። ወደ ቤትም ስትገባ ትሁትን ይዛት ትገባና ትሁት ቅድም ስለተፈጠረው ነገር አስረጅኝ እስቲ ብላ ስትላት ትሁትም እኔ እስክመጣ ውጪ ያልሽኝ በቃ ወጣው። ከዛም ናቲን ድንገት መንገድ ላይ ያገኘሁት እና ቡና ጠጣን ብላ ስትላት ቤቲም ከዚህ በኋላ አርፈሽ ተቀመጭ ናቲ የኔና የኔ ብቻ ነው ብላ ስትላት ትሁትም አባትና ልጅን የራስ ማድረግ አይከብድም ብላ ትላታለች። ቤቲም በንዴት እጅሽን ያዝሽ እኮ ብላ ስትጮህባት ትሁትም እኔ ላይ ከምትጮሂ የያዘኝን ሂጅና ጠይቂ ብላ ትላታለች። ቤቲም ተናዳ ጥላት ወደ መኝታ ክፍሏ ስትሄድ ትሁትም ናቲ የሰጣትን ወረቀት ወደ ዓለም ክፍል በበር ስር አሾልካ ትሰጣታለች። ዓለምም የተወረወረውን ወረቀት አንስታ ማንበብ ትጀምራለች። ደብዳቤውም የኔ ዓለም እንዴት ነሽ? በጣም ናፍቀሽኛል። እንዴት ብዬ እንደምነግርሽ አላቅም። መኖርሽን አላመን ብዬ ከብዶኛል። እናቴ አንቺን ሞታለች ካሉኝ ጀምሮ ደስተኛ ሆኜ አላውቅም። የእግር እሳት እንደሆነብኝ ነው ያለሁት። ግን መይኝ እናቴ ሁሉም ነገር አንድ በአንድ መልሰዋለሁ፣ አስተካክለዋለሁ። ያስከፈሉሽን ዋጋ በሙሉ አስከፍላችኋለሁ። እስከማይሽ ጨንቆኛል። ዓለሜ በጣም እወድሻለሁ ነበር የሚለው ጽሑፉ። እሷም ደብዳቤውን ደጋግማ እያነበበችው በደስታ የኔ አበባ ናትዬ ጻፍክልኝ አይደል? እኔም እኮ በጣም ናፍቀኸኛል እስካይ ተቸኩያለሁ ብላ ከራሷ ጋር ማውራት ትጀምራለች። የዛኑ ቀን ማታም ናቲ እዛ ቤት ለማደር ይመጣና መሽቶ ሁሉም ከተኙለት በኋላ ትሁት ያለችበት ቦታ ሄዶ ማውራት ይጀምራሉ። እሱም ትሁቴ አንድ ነገር ቃል ልግባልሽ፣ ከዚህ በኋላ ማንም ሊያሰቃይሽ ሊነካሽ አይችልም። ከኔ አልፎ ማንም አንቺን መጉዳት አይችልም። ከዚህ በኋላ እኔ አለሁልሽ ብሎ ሲላት ትሁትም እየተሽኮረመመች እሺ ግን አለሁልሽ መባል በጣም ደስ ይላል ብላ ስትለው ናቲም አታስቢ ትሁቴ ሁሌም ቢሆን አለሁልሽ፣ በማንኛውም ሁኔታ ለችግርሽ ደራሽ የሚስጥርሽ ተካፋይ ልሆን ከጎንሽ አለሁ ብሎ እያላት ባለበት በመሃል ቤቲ ትመጣና ምንድነው ትሁት ነገ ጠዋት አይደል እንደምትነሺው አትተኝም? ናቲ አንተ ደግሞ ምን ነካ? ይሄ እኮ የባለ ትዳር ቤት ነው፣ የምታደርጉትን ነገር በአግባቡ አድርጉት እንጂ ብላ ስትለው ናቲም ትሁቴ በቃ ግቢ ደህና አደሪ ብሎ እጇን አንስቶ ይስማታል። ቤቲም ባየችው ነገር በቅናት ተንገብግባ እኔንም እጄን ሳመኝ ብላ ትለዋለች። ናቲም ባልሽ ይሳምሽ ብሎ ጥሏት ይሄዳል። በነጋታውም ገዛኸኝ የሥራ ቦታ ቢሮ ውስጥ ሆኖ ወደ ቤቲ ጋር ይደውልና ሰላምታ ከተለዋወጡ በኋላም ናቲ ቤት መኖሩን ይጠይቃታል። እዛው እንዳለ ከነገረችው በኋላም ስልኩን ይዘጋውና ይሄ ሰውዬም አንድ ነገር ሸቱታል ብሎ በድጋሚ ስልኩን ነካክቶ ስለ ትሁት ቤተሰቦች እንዲያጣራ የላከው ሰላይ ጋር ደውሎ ስላገኛቸው ሰዎች መረጃ ፎቶና ስማቸውን እንዲልክለት ነግሮት ስልኩን ይዘጋዋል። ቀጥታም ከቢሮ ወጥቶ ወደ ቤት ይሄዳል። የዛን ቀንም ማታም ነው ትሁትና ናቲ በድብቅ ስለ ዓለም ጉዳይ ሲንሾካሸኩ ገዛኸኝ የሰማቸው። ናቲ ለነገሮች በመቸኮሉና ጥንቁቅ ባለመሆኑ ትሁትን ችግር ውስጥ ከቷታል። ገዛኸኝ ትሁት ልጅ እንዳላት አውቆ አርፋ እንድትቀመጥ ማስፈራራት ጀምሯል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።